አዲስ አበባ ወዛጋቢ ሆነ መጣችበት ምክንያቱ ምንድነው የሚለውን ጉዳይ ውጪ አገሩም ያለው ጫካ ያለው ከተማ ውስጥ ያለው ምክክሩ ላይ ያለው ይሄንን ጉዳይ ያነሳ የአዲስ አበባ አጀንዳ ብቻ የሁሉም ነገሮች መጠቅለያ ሆኗል። ይሄ የሚያሳየው ምንድነው? አንደኛ ተመካካሪዎች የገቡት ተመካካሪዎች በቲፒኤልኤፍ የብሔር ፖለቲካ ትርክት በቃ 90% የቆረቡ ናቸው ማለት ነው። የሸረና ግንባር የሸረና ጦርነት ለኢሳያስም ትልቅ ትምህርት ነው ብዬ ነበር ነው። ሱዳን ውስጥም ትልቅ ነገር ነው ትምህርት ነው የሚያመጣ። አሁን እንዳለ መገለባበጡን እየፈጠረ ነው ያለው የሚገርመኝ ነገር ማለት ነው። የኤርትራው ምጽዋ በሚገርም ሁኔታ ማለት ነው ለአልቡርሃንና ለቲፒኤልኤፍ የጦር መሳሪያ እንደሚያመላልስ እንግዲህ ሳተላይት ኢሜጆች ወጥተዋል። በእርግጠኝነት ቲፒኤልኤፍ እንዳለ የታጠቃቸው መሳሪያዎች ባለፈው ሸረና ላይ የሚገራርሙ መሳሪያዎች ተማርከዋል። በዚህ በምጽዋ በኩል የገቡ ናቸው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ሀገራዊ አጀንዳዎች ወደ እናንተ እናደርሳለን። ቆቦ አካባቢ ከመከላከያና የቲፒኤልኤፍ ኃይሎች እንዲሁም ደግሞ የሰላም ኃይሎች የተባለው ከነሱ ጋር መጠነኛ ግጭት ተፈጥሮ እንደነበረ መረጃዎች ወጥተዋል። እንዲሁም ደግሞ የቲፒኤልኤፍ ኃይል ሰሞኑን በደረሰበት ምት ምክንያት የመደበኛ ፖሊስ በሙሉ ወደ ቲዲኤፍ ወይም ወደ ትግራይ መከላከያ ሰራዊት እነሱ የሚሉት የህወሓት ኃይል እንዲቀላቀል መግለጫ ወጥቷል። ስለዚህ ይሄ የመደበኛ ፖሊስ ኃይል ወደ ቲዲኤፍ መግባቱ ትግራይ ውስጥ ያለውን የኃይል ክፍተት በምን ያህል ደረጃ ያሳያል የሚል ነገር ነው። ከሰሞኑም እንግዲህ የሰማነው አለ ወደዚህ ወደ ሸረና የደረሰባቸው ምት፣ እንዲሁም ደግሞ ሱዳን ውስጥ ያለው አጠቃላይ አርሚ 70 በጣም በርካቶቹ እንደዚህ በዚህ ጦርነት እንዳለቁ ተሰምቷል። እዚህ ላይ ሰፋ ያለ ሀሳብ እናደርሳለን ወደ እናንተ። ሌላው የአዲስ አበባ ጉዳይ ነው። አዲስ አበባ ጉዳይ በተመለከተ በጣም ሲያወዛግብ ነበር። ከሰሞኑ እንግዲህ የምክክር ኮሚሽኑ የደረሰበትን በምክር ሀሳብ ደረጃ የደረሰበትን ውሳኔ ያሳውቋል። በዚህ በአዲስ አበባ ጉዳይና ምክክር ኮሚሽኑ ላይ የተንሸራሸሩ ያሉትን አጀንዳዎች እኛም የበኩላችንን ሀሳብ እንሰጣለን በዛ ዙሪያ ማለት ነው። ሌላው አርኤስኤፍ እንግዲህ እንደገና አፈር ልሶ ተነስቷል። ሱዳን ውስጥ የአርኤስኤፍ መጠናከርና የአልቡርሃን መዳከም ከኢትዮጵያ አንጻር እንዴት እንመለከተዋለን የሚለውንም አጀንዳ እናደርሳለን። እንዲሁም ሌሎች ጊዜ ካለን አጠር ያሉ አጀንዳዎችን ወደ እናንተ እናደርሳለን። እንደተለመደው ቻናላችን ላይክ እና ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ ከባልደረባዬ አማኑኤል መንግስቱ ጋር እንጠይቃቸዋለን። አብራችሁን ቆዩ። አማ እንዴት ነህ? ሰላም ደረ እንዴት ነህ? ከጠዋት እንግዲህ የተሰማው ዜና እዚህ ቆቦ አካባቢ ቲፒኤልኤፍ ከዚህ ከመረዋ ከተመታ በኋላ ምንድን ያደረገው ወታደሮቹን እንዳይመቱ የድሮን ጥቃት ሰለባ እንዳይሆኑ በመበተን ወደ ኮረም አካባቢ ቆቦ አካባቢ እዛ አካባቢ አድርጎ ነበርና ከጠዋት የተሰማው እንግዲህ መረጃ ምንድነው? ከዚህ ከሰላም ኃይል ከትግራይ ሰላም ኃይል እና መከላከያ ወደዛ አካባቢም ተንቀሳቅሶ ነበረ። መጠነኛ ግጭት ለአንድ ሰዓት የቆየ ግጭት ተፈጥሮ ነበረ። እንደውም ቆቦ ከተማ እንቅስቃሴዎች ሁሉ ቆሞ ነበር። አሁን አክቹዋሊ ከዛ በኋላ እኛ ዜናው ከደረሰን በኋላም ከተማ ወደ መረጋጋት እንደተመለሰ ተሰምቷል ማለት ነው። ዞሮ እንግዲህ ቲፒኤልኤፍ ጦርነት ለመጀመር ዝግጅት ላይ ነው አይደለም የሚለው ነገር ከሰሞኑ እንግዲህ የደረሰበትን ምት እናውቃለን። እዚህ ሸረናና እንዲሁም ደግሞ ሱዳን ውስጥ የተከሰተው የኃይል አሰላለፍ መቀየር ማለት ነው ቲፒኤልኤፍ ላይ ከፍተኛ ኪሳራ እንዳደረሰበት ተሰምቷል ማለት ነው። እዚሁ ፓኬጅ ውስጥ ሊሆን የሚችለው እንግዲህ ምንድነው? በእርግጥ ቲፒኤልኤፍ መደበኛ ፖሊሶችን በሙሉ ክልል ውስጥ ያሉትን ወደ አርሚ አስገብቷል፣ በአርሚ መልክ ማለት ነው። ምክንያቱም እዚህ ወደ ሸረና አካባቢ እኮ ወደ 600 የሚጠጉ ናቸው ወደ ምርኮኛ የሆኑት የሚባለው የተሰማው ከ400 እስከ 600 እርግጠኛ አይደለሁም አሃዙን። በርካቶች ደግሞ ሙትና ቁስለኛ ሆነዋል። እንዲሁም ደግሞ አርሚ 70 ደግሞ ሱዳን ውስጥ ያለውን እናውቃለን። ስለዚህ የኃይል ክፍት ስለገጠመው በሙሉ መደበኛ ፖሊሱን ወደ ቲፒኤልኤፍ መከላከያ ሰራዊት አስገብቶታል ማለት ነው። እስቲ ከዚህ ከጥቅል ሀሳብ እንነሳና ሌሎችን መረጃዎችም እንሄድባቸዋል። መልካም ደሬ እንግዲህ ቲፒኤልኤፍ አሁናዊ ሁኔታ ነው በሚለው ነገር ነው እንግዲህ ማየቱ ጠቃሚ የሚሆነው። ምንድነው ጦርነት ሲባል ባይዘው ዝም ብሎ መሳሪያ ምናምን ብቻም አይደለም፣ የሰው ኃይል በጣም ኢምፖርታንት ነው፣ የሚታወቅ ነገር ነው። ለዛም ነው ቲፒኤልኤፍ ወደ ጦርነቱ ከመግባቱ በፊት ያንን አፋኝ ሕግ አውጥቶ ወደ አፈሳ የገባበት ምክንያት ማለት ነው። ለምን ጦርነት እያንዳንዱ ደቂቃ ላይ የሰው ልጅ ነው የሚበላው ነገር ማለት ነው። እንግዲህ ቲፒኤልኤፍ አሁን ቅርብ ጊዜ እንኳን ከሸረና ተነስተን
እስከ ብሉ ናይል ስናይ ደርሶ መልስ ነው እየተመታ ያለው ነገር ማለት ነው። እዚህ ሸረራ ላይ የረገፈ ኃይል አለ። ከዛ የተረፈው ደግሞ ገና ቁስሉን እንኳን ሳያገግም የግድ ሱዳን ውስጥ ያለው ነገርም አደገኛ ሁኔታ ሆኖ ስለመጣ ወደ ብሉ ናይል ነው ተወሰደው። ብሉ ናይል ሄዶ እዛም የጠበቀው ተመሳሳይ ምት ነው። የሚገርም ነገር ቪዲዮዎችን አይተ እንደሆነ ያላቅም ይሄ ቲፒኤልኤፍ ኢትዮጵያዊ ወንድም በሱዳን ምድር ምርኮኛ ሆኖ አንድ ፍሬ ልጅ ሲጎተቱ ምን ሽማግሌዎቹ ነባር ታጋይም ጭምር ነው እንጂ የሚገርም ነገር ማለት ነው። እንደዚህ አይነት አሳፋሪ ታሪክ ውስጥ ነው የቲፒኤልኤፍ ሂደት ውስጥ የገባ ማለት ነው። ይሄን ያነሳው ለምንድን ነው? አሁን ለምንድን ነው ፖሊስን አጥፎ ፖሊስ ማለት ባይዘው እንትን ነው የሲቪሉ ጸጥታ ጉዳይ ነው እንጂ መጠበቅ ያለበት እንጂ ግንባር ሄዶ መዋጋት ግዴታው አይደለም። ያንን አጥፎ ፋትኩን ቀይሮለት ወደ ጦርነት እንዲገቡ ያደረጋቸው የሚለውን ነገር ስታይ የሰው ኃይል መመናመኑ ገና ጦርነቱ ሳይጀምር እያሰጋው ነው። ለምን ሱዳን ያለው በግንባር ቀደምነት የቲፒኤልኤፍ ሚሽን ብቻ ወስዶ የሚንቀሳቀስ ሳይሆን ቅጥረኛ ጦር ስለሆነ እኛ የምናውቀውን ነው የምናወራው። ማናውቀውን ደግሞ እዛ ከፈጥኖ ደራሹ ጋራ በሚደረገው ጦርነት ውስጥም ግንባር ቀደም እየተማገረ ያለው የኛው ወንድም ነው እዛም ማለት ነው። ስለዚህ ከፍተኛ የሆነ የሰው ኃይል መመናመን እየገጠማቸው ነው ያለ ማለት ነው። ለዛ ነው ፖሊስን ወደ ማጠፍ ሄዱት። ከዛም አልፎ ወደ ሌላም ሊሄዱ ይችላሉ። ባይዞ አይቀርም። ምናልባት ነባር ታጋይንም ወደ መጥራትም ሊሄዱ ይችላሉ። ነባር ሲባል በትግል ዘመን ድሮ ያሰናበቷቸው ሽማግሌዎቹንም ለመጥራት እየጠሩ ነው። በነገራችን ላይ ማይድ ዋስትና የለምና እየጠሩ ነው። እንደዛም ሊሄድ ይችላል ነው። ሁለተኛ አሁን ያነሳው ነገር አለ። አዲስ ግንባር ለመፍጠር የሞከረው በራያ ቆቦ በኩል የተሞከረው ነገር እንግዲህ ባለፈ አንስተን ነበረ። ቲፒኤልኤፍ ልክ የሸረራ ምት ከተመታ በኋላ አንድ እንደ ቀቢጸ ተስፋ ያሰበው ሁለት ግንባሮችን አስበዋል። አንደኛው ቶምሳ በሚባለው በዚህ በአፋር በኩል፣ ሌላኛው ደግሞ በራያ በኩል ባለፈ በመጡት ሁለቱም ዓላማው ምንድን ነው? ባለን በሌለን ኃይል በጭፍራም አድርገን በዚህ በባቲም አድርገን ሚሌ መንገድን መቁረጥና ማስጨነቅ ከተቻለ ሌሎች ኃይሎች የሚላቸው እነዚህ እነ ፋኖን እነ ኦላ ደግሞ ያኔ የበለጠ በርትቶ ሊጓዙ ይችላሉ። ይህን ማድረግ ሌላኛው ወሳኙ እቅዳቸው አድርጎ የያዙት ነገር እሱ። ለዛ ነው እዚህ አካባቢ አሁን እየተንቀሳቀሱ ያሉ። እሱም ጉዞ ሳይጀምር ነው እንግዲህ የትግራይ ኃይል የሚባለው ኃይል ጋር ወደ ግጭት የገቡት ማለት ነው። ከትግራይ አምጾ ወጣና ቲፒኤልኤፍ መመታት አለበት የሚል አቋም የያዘው ኃይል ጋር ማለት ነው። ሪሊ እሱ ነገር ራሱ አሁን ባለው ቁመና ተግባራዊ ሊሆን የሚችልበት ሁነት አሳማኝ ነገር መሬት ላይ አለ ወይ ብለህ ብትፈልግ እኔ አይመስለኝም። በጣም ግሩም። ከዚሁ ጋር ተያይዞ አንድ የወጣው መረጃ ትኩረት የሚስበው ምንድን ነው? የኤርትራው ምጽዋ በሚገርም ሁኔታ ማለት ነው ለአልቡርሃንና ለቲፒኤልኤፍ የጦር መሳሪያ እንደሚያመላልስ እንግዲህ ሳተላይት ኢሜጆች ወጥተዋል። በእርግጠኝነት ቲፒኤልኤፍ እንዳለ የታጠቃቸው መሳሪያዎች ባለፈው ሸረና ላይ የሚገራርሙ መሳሪያዎች ተማርከዋል። በዚህ በምጽዋ በኩል የገቡ ናቸው። ያ ሴፍ እንትን ነው፣ ሴፍ የሆነ መንገድ ነው ብሎ ነው የሚወሰደው። እንግዲህ ኤርትራ ምን ያህል እንግዲህ እስከ አንገቷ እንደተሰፈቀች በኢትዮጵያ ጉዳይ፣ በሱዳን ጉዳይ፣ ሱዳን ውስጥ ላለው ምስቅልቅል፣ ኢትዮጵያ ውስጥ ላለው ምስቅልቅል ባለፈውም እንግዲህ ጀነራል ባጫ እንደተናገሩት እንግዲህ ራያ ላይ ከፈነዳ አስመራ ላይ ይፈነዳል ብለው ተናግረዋል። ምናልባት እንግዲህ የኤርትራ እኛ ከምንገምተው በላይ ኤርትራ እጇ እንዳስገባች የሚያሳይ ነገር ነው። አጠር ያለው መረጃችን በዚህ ያበቃል። ወደ አዲስ አበባ አጀንዳዎች ወይም ወደ ምክክሩ አጀንዳ እናምራ። ምክክሩ አጀንዳዎች ላይ እንግዲህ ምክክር አጀንዳ ላይ በጣም ጎልቶ የወጣው የአዲስ አበባ ጉዳይ ነበረ። ያው የፌዴራል መንግስቱ መቀመጫ እና እንዲሁም ደግሞ በድራቢነት የኦሮሚያ ክልል መቀመጫ የሚሉ ሁለት ምርጫዎች ነበሩ። ግን በአዲስ አበባ ጉዳይ ምርጫ መኖር አይደለም በጣም ትኩረትን የሳበው። ቲፒኤልኤፎችም እንግዲህ አሁን መሳለቅ ጀምረዋል። የቲፒኤልኤፍ የጫነውን የብሔር ፖለቲካ እናፈርሳለን ብለው ምክክር ተቀምጠው ነበረ። ጭራሽ አጠናክረው ወጡ ብለው የቲፒኤልኤፍ ኃይሎች መሳለቅ ጀምረዋል። በእርግጥም እንደው ገለልተኛ የሆነ ወገኖች ይሄ እስካሁን ጦስ ያመጣብን አሁን ምስቅልቅል የተለያዩ ምስቅልቅሎች አሉ በኢትዮጵያ ውስጥ በአራቱ ማዕዘናት። ይሄ ምስቅልቅል የወለደው የብሔር ፖለቲካ እንደ አንድ ፈር ይይዛል። አንቀጽ 39ን በተመለከተ በጣም ሂትድ የሆነ ዲቤት
እንመለከታለን ብለን ነበር። ጭራሽ እሱ ተዘንግቶ ተትቶ የአዲስ አበባ አጀንዳ ብቻ የሁሉም ነገሮች መጠቅለያ ሆኗል ማለት ነው። ይሄ የሚያሳየው እንደ አንዱ ለነጥቦችን አስቀምጥና ለአንተ ድሉ እሰጣለሁ። ይሄ የሚያሳየው ምንድነው? አንደኛ የገቡት ተመካካሪዎች በቲፒኤልኤፍ የብሔር ፖለቲካ ትርክት በቃ 90% የቆረቡ ናቸው ማለት ነው። የሚያሳየው አንዱ ነው። ፖለቲካ ቁርጠኝነትም የላቸውም። በኢትዮጵያ ውስጥ ይሄ ቀናኢ የሆነው ዜጋ ተኮር የሆነ ፖለቲካ ወይም ደግሞ አሁን ያለው የብሔር ፖለቲካ በተወሰነ ደረጃ ለወጥ ብሎ የሀገር አንድነትን የሚያጠናክር የፖለቲካ እሳቤ ራሱ እንዲተዋወቅ ፍቃደኛም አይደሉም። ስለዚህ በቲፒኤልኤፍ የፖለቲካ ትርክት የቆረቡ ናቸው ብለን እንድንደመደም ያደርገናል። አንዴ ነው። ሁለተኛ የወደፊቱም እንግዲህ እንትኑንም ያሳየናል። የወደፊቱም ኢትዮጵያ እንግዲህ አሁን ከምክክር ኮሚሽኑ ምን አተረፈች ብለህ ብትጠይቀኝ እንግዲህ የብሔር ፖለቲካው ካልታከመ ህገ መንግስቱ ቀዶ ምንድነው ንቅለ ተከላ ካልተደረገበት ህገ መንግስቱ ላይ ወሳኝ ፒላር የተባሉት ነገር ላይ ንቅለ ተከላ ካልተደረገበት አዲስ አበባ ጉዳይ ላይ ወሰንክ አልወሰንክ የሀገሪቱ ህመም እየተባባሰ ነው የሚሄደው የሚል ነገር ነው። እንግዲህ የኔ አጠቃላይ ጠቅል መልከታዬ ማለት ነው። እስቲ እዚህ ላይ ሀሳብ ያንተን ሀሳብ ለምሳሌ የ66ቱ አብዮት ይዞ መጣው ነገር አለ አይደል? የመሬትን ጥያቄ መለሰ። ነገር ግን ያልመለሳቸው ነገሮች ነበሩ ወይ ጥሏቸው ሄደ። ደግሞ ሌላ ነገር ደግሞ አለ። ወደ 83ቱ ስንመጣ የማንነት የራስን በራስ ማስተዳደር የቋንቋ ጉዳይ መለሰ። በዛው ልክ ደግሞ ኢትዮጵያኖችን ከፋፍሎ ለያይቶና የጋራ የሚባል ነገራችንን ያጠፋ ለጋራ ዓላማ እንዳንቆም እንዳንተማመን አገር አልባ ሁሉ አድርጎ የሄደበት ሂደቶች ነበሩ። አሁን ይሄንን ነገር ለማከም ስትመጣ ነገሮችን የሚታይበት መንገዳችን አሁን ብዙ ሰው የሚለው ነገር ምንድነው 1983 ይዞ የመጣውን ትርክት ብቻ አይደለም። ትርክት ነው። ትርክት ቃል ነው። ይስተካከል በሚል ተከታስተካክላል። ትርክቱ እኮ ስጋ እኮ አብቅሏል። ስጋ ለብሷል። በደንብ ቆሞ እየተራመደ እያየው ነው ትርክቱ። ከዛ በኋላ በክልል አወቃቀር ተግባራዊ ሆኗል። ይህንን ክልል አወቃቀርን ይሄ ከተነካ አገር ይፈርሳል በሚል ነገር የምታልፍ ከሆነ ወይ ችግሩን የምረዳበት መንገድና እኔና እኔ መሰሎች የተረዱበት ችግርን እና ሌሎች የተረዱበት ችግር የተለያየ ነው ወይ የሚል ጥያቄ ውስጥ አምጥቻለሁ። ሚኒመም ግን ወደንም ጠላንም ብዙሃኑ ይሄን እንኳን ያለው ነገር እንኳን እንዲቀበል ቢፈልግም የማይናቅ ቁጥር ግን ይሄንን አክሞ የሚያልፍ ሂደት ይፈጠራል የሚል ጥያቄ ነበረው። ለምንድን ነው እዛ ምክክሩ ላይ ይሄ እንኳን እስከ ሪፈረንደም ሄድ ያልቻለበት ምክንያቱ? ይሄ ስታይ እንግዲህ አንተ ቅድም ያነሳው ነገር ነው። በእርግጠኝነት አንተ ነገር የምታነሳውን ማንሳት የሚቻለው ነገር የተሰበሰቡ ሰዎች ለዚህ ጉዳይ ሲስ ልብ የሌላቸው ሰዎች ናቸው ወይ? ራሽናሊቲያቸውንም ጥያቄ ውስጥ ይከታል። የዚህ ሀገርም ችግር የሚያዩበት መንገድ ማለት ነው። ችግሩን በመረዳት ራሱ ማለት ነው። ወይ ደግሞ የነበረውን ነገር ለዛ ነገር እንዳይነካ የሚፈልጉ ሰዎች ብቻ በአንድም በሁለትም ተጠራርቶ የገቡበት ሂደት ነው ወይ የሚል ጥያቄ እንድታነሳ ያደርጋል። ኦኬ፣ ይሄ ከሆነ ዋናውን የችግሩን ችግሩ ቤቱ ዙሪያ ያሉት ስለ ሳርና ስለ ቤቱን ከውጭ ማጽዳቱ ጉዳይ ምን ያህል ችግር ፈቺ ሆኖ ሊገኝ ይችላል? አሁን የምታያቸው ነገሮችን ስታይ ሁሉም አንድ ቋንቋ ነው የሚናገሩት። አሁን የአዲስ አበባ ጉዳይ ሲያነሱ የሚቃወሙበት መንገድ ከመሰረታዊ መንገድ አንጻር አንግል ሲቃወሙ አታይ። አዲስ አበባን እንደዚህ እንድንወዛገብበት ያደረገ ምንድን ነው የሚለው ማንም አያወራም። የፖለቲካ ዲኤንኤያችን በደንብ መመርመር ያስፈልጋል። ለምንድን ነው አዲስ አበባ ጉዳይ ላይ ይሄ ጥያቄ የተነሳው? ሌላው ደግሞ እዚህን ጥያቄ ተቃራኒ አቋም የያዘበት ምክንያቱ አዲስ አበባ ወዛጋቢ ሆነ መጣችበት ምክንያቱ ምንድን ነው የሚለውን ጉዳይ ውጪ አገሩም ያለው ጫካ ያለው ከተማ ውስጥ ያለው ምክክሩ ላይ ያለው ይህንን ጉዳይ ያነሳል። ብቻ አዲስ አበባ ልክ የሆነ እንጉዳይ መስል ከመሬት የበቀለች መስል ልክ በራሱ አዲስ አበባ ውስጥ ያለው ችግር በራሱ የተፈጠረ ይመስል እሱ ጉዳይ ላይ ብቻ መነጋገር ነው የሚፈልገው ነገር ማለት ነው። ይሄ ነው አሁን በጣም መሰረታዊ ነገር። መጠያየቅ ካለብን ዋናው ፍሬ ነገር ሳይነኩ ያለፉ ሰዎች ወይ ወጥቶ ማስረዳት አለባቸው ለምን እንዳልነኩ።
እሱን ደግሞ ከማንካከል የለባቸው አዲስ አበባ ውስጥ ጉዳይ ለምን ይጨቃጨቃሉ? ማለፍ ይችላል እኮ እሱንም እኮ ገብቷል አይደል? ያኛውን ባለፉበት በጫውታ ይኩ ያኛውን በተቀበሉ በጫውታ ይኩ በመጀመሪያው መንገድ መቀበል ነው። የኛው ላይ ሲደርስ ለምንድን ነው? ስለዚህ እኔ ከዛ ጀርባ በቃ የሆነ እዚህ ሀገር ውስጥ ያውን ያለው ደምና ማንነት ላይ ተመሰረተ ክልል አወቃቀሩን የሚደግፉ ሰዎች በአብዛኛው እዛ ውይይት ውስጥ ገብቷል። እነዛ ሰዎች ደግሞ የሚደግፉ ለምንድን ነው ብለህ ስታስበው ለኢትዮጵያ ልማት አምጥቶ ሰላም አምጥቶለት ምናምን ነገር ሳይሆን በእንደዛ ነው ጥቅም ማግኘት እና እነዛ ሰዎች ሰርቫይቫላቸው ራሱ የሚወሰነው በእንደዛ ያ ሲስተም ስኖር ብቻ ነው። ለዚህ ሲባል ይሄን የሚያክል ተራራ የሚያክል ችግርን ጫንቃችን ላይ ትቶ ስለ ስንጥር ነገር ያወራሉ ማለት ነው። በጣም ግሩም እውነት ነው። በዚህ ላይ ሀሳቡ ሰፋ አድርጌ ለማናገር በዚህ እይታ ብዙ እንዳልከው አሁን አንተ ያነሳውን ሀሳብ በጣም ቦርቀቅ ማድረግም ይቻላል። ምክንያቱም ብዙ ሀሳብ ሰጪዎች ስትመለከተው አይናቸውን ከኳሱ ትተው ማለት ነው በአዲስ አበባ ጉዳይ ላይ ብቻ ሲሻቆቱ ስትመለከት እንደ አዲስ አበባ እኮ አይላንድ አይደለችም፣ ደሴት እኮ አይደለችም። ኢትዮጵያ ውስጥ በአራቱም አቅጣጫ የሚለበልበው ችግር መፍትሄ አልተሰጠውም። ምክክሩ እኮ ዋናው የችግራችን ወያኔ የጠላንበት ለምንድን ነው? ወያኔ ተኮር የፖለቲካ ትርክትን የወያኔ ወለድ ፖለቲካ ስርዓት ለምንድን የጠላ ነው? እኛ እኮ ዝም ብለን ወያኔን በኢሞሽናል የጠላ ነው። ወያኔ ፍሬውን የጠላ ነው። ፍሬው ምንድን ነው? ፍሬው ይሄ ህገ መንግስት በጣም ብዙዎችን እርስ በርስ የሚያራርቅ የዜጎች እውቅና የማይሰጥ አጠቃላይ ደግሞ የክልል አወቃቀሩ ዜጎችን ባዕድ የሚያደርግ አንዱን መጤ አንዱን ደግሞ ባለቤት የሚያደርግ አጠቃላይ ስርዓት አለ ብለን ነው። ስለዚህ በዋና በፖለቲካ ዲኤንኤውን ከመመርመር ከመንካት ይልቅ ችግሩ ላይ ከመሻኮት ይልቅ አዲስ አበባ ላይ ብቻ ፎከስ አድርገው አዲስ አበባ ላይ ተወስኖ ወጣ ልበልሽ አጠቃላይ ኢትዮጵያ የክልል አወቃቀርና የፌዴራል ስርዓት ባለበት ሲቀጥል ምን አይነት ችግር ነው የሚወለደው? እየተባባሰ እኮ ነው የሚሄደው። እና እንዴት አድርገን እንዳየነው የችግሩን ደረጃ በጣም ገርሞኛል። እንግዲህ የሚያሳየው ምንድነው? ሊቃኖቻችን እዛ ውስጥ የገቡት ሊቃኖች ዘራየት ሊቃን አይደሉም። የኢትዮጵያን ችግር ለመረዳት ትክክለኛ ሊቃን አይደሉም ብለን እንድንመደብ ያደርገናል። አይደለም እንግዲህ የኢትዮጵያ ችግር እንደዚህ ሆኖ ማለት ነው። እንግዲህ አዲስ አበባ በጣም እንግዲህ የካፒታል ሲቲዋን እንኳን ችግር መፍታት እንኳን ተስኗቸዋል። እንግዲህ አይደለም የመቶ ምናምን ሚሊዮን ህዝብን ችግር ማለት ነው። ስለዚህ እኔ አሁን የምክክር ኮሚሽኑ በእርግጥ ሪኮመንዴሽን የሚያስቀምጠው ምክር ሀሳብ ነው። ምክር ሀሳቡን ደግሞ ያው ገዢው ፓርቲ በተዋረድ አስፈጻሚ ህግ አውጪ ተብሎ ውሳኔ ይወስንበታል። በዚህ አሁን በምክክር ኮሚሽኑ በተካሄደበት የኢትዮጵያ ችግር በተብላላበት መንገድ ምናልባት እንደ ስቴፒንግ ስቶን ወደፊት ምክክር የምናደርግ ከሆነ ችግሮቻችን እንደዚህ ናቸው የሚለውን ነገር እንደ ትምህርት እንደ ሌሰን ከመውሰድ ባለፈ እኔ የምክክር ኮሚሽኑ በሚያስቀምጠው ምክር ሀሳብ ያን ያህል ስር ነቀል ለውጥ ይመጣል ብዬ አልገምትም። ይሄ ጨለምተኝነት አይደለም፣ ከእውናዊው ኤክስፒሪየንስ የተነሳው። አሁን ከዛ በኋላ እኮ ነው ምንድነው የሚሉት ፈረንጆቹ ሰይጣኑ ዝርዝር ውስጥ ነው ያለው የሚባል ነገር አለ አይደል? አሁን ትንሽ ቆይተ ወደ መጠያየቅ እኮ ሊካሄድ እኮ ይችላል እኮ ይሄ ጉዳይ ማለት ነው። ምንድነው እንዴትስ ተመሳሳይ አቋም ያዛችሁ የሚልን ጥያቄ ታነሳለህ። ለምን ፋክት አለ መሬት ላይ ማለት ነው። አሁን እዚህ ሀገር ውስጥ ምንድነው ሌላ ችግር የሆነው? አሁን ከሙስናው በላይ መጠላላት ነው፣ መከፋፈላችን እኮ ችግር እኮ ነው እኮ እውነቱን እናውራ ከተባለ ማለት ነው። አንዱ አደርስብኝም አንዱ የሀገር አይደለም የሚለው ነገር እኮ ነው ችግር እኮ ነው ከምንም በላይ እኮ። ይሄንን ትተህ ስለ ሙስና ኢትዮጵያ ልታሻግር በምክክር ችግሯን ልትፈታ ይሄን ተነጋገር የመጣው ምን ነገር የምታስቀምጥ ከሆነ ኮሚሽነሮችም ጨምሮ ተወያዮችም ጨምሮ በታሪክም ከመጠየቅ ወደ ኋላ የሚሉበት ሁኔታ አይኖርም። ለምን ይሄንን ነገር ወይ ደግሞ በአጠቃላይ ችግር የሚወልዱ ነገሮችን ፓርክ እናደርጋቸው እና ቆማቸው ለነገን ተዋቸውና ችግር የማይወልዱት ዝም ብሎ አካዳሚ የሆነ ነገሮች አሉ። እሱም ብቻ ተነጋግረን አበልበልተን እንለያይ ከሆነ አንድ ነገር እሱም አንድ ነገር ነው። ገብቶሃል አይደል? እንደዛ ከሆነ ማለት ግማሽ ትገባለህ፣ ግማሽ ትወጣለህ። በደንብ እኮ እዛ ያለ ሰው መሞጋገት እኮ መቻል እኮ አለበት እኮ። እርፈን አንተ ራሱ መጠያየቅ አለበት። ለምንድን ነው አዲስ አበባ ጉዳዩን የምትጨቃጨቀው? አይ ይሄ እኮ ምናምን እንዲህ ነው ምናምን ብሎ ማብራሪያ ይሰጣል አይደል? ታዲያ የዚህ እኮ መሰረቱ እኮ ችግሩ ከዚህ ነው መጣ። እሱ ላይ ለምን እኔ ጥያቄ አላነሳም? ራስን መጠየቅ መቻል አለብህ። አንተ ራስን በራስህ መጠየቅ አለብህ። ከዛ ጤናማ ለመሆን አንተ ራስ ውስጥ ያለ አመለካከት ጤናማ ለመሆኑ ለራስህ ምስክር መስጠት መቻል አለብህ።
ወይ ደግሞ ሌላ በሌላኛ በማናውቀው ነገር ተሸብቦ መጡ ነገር ይኖራቸዋል ማለት ነው። ግን ወይ ሁሉ ሰው ደግሞ እንዴት እንደዚህ ይሆናል የሚል ጥያቄም ታነሳለህ። በጣም ግሩም። ወደ ሶስተኛው መረጃችን ከማለፋችን በፊት አድማጭ ተመልካቾቻችን እኛ ባነሳነው ሀሳብ ላይ የራሳችሁን ሀሳብ እንድታክሉ ጠይቃቸዋለን። እንግዲህ ሶስተኛው ሀሳብ ያው ሶስተኛው መረጃችን ወደዚህ አርኤስኤፍ ነው የሚመስለን። አርኤስኤፍ ድል እየቀናው ነው። በተለይ ኢትዮጵያን የምታጎራብተው በጣም ቁልፍ የሆነችው ኩምሩክ ከተማን ተቆጣጥሯል። በነገራችን ላይ ኩምሩክ ከተማ በፊት የደቡብ ሱዳን ነፃ አውጪዎች እሷን ከተቆጣጠሩ በኋላ ነበረ ዋናውን ሱዳን በከፍተኛ ሁኔታ ሲፈትኑ የነበሩት ማለት ነውና ኩምሩክ ከምንም በላይ እንደ አይን ብሌን የምትወሰድ ነው። ኦኬ ኩምሩክን መቆጣጠራቸው ከኢትዮጵያ አንጻር ነው የምንወስደው። ኢትዮጵያ እንግዲህ በቀጥታ ጦርነት ውስጥ አለች ብሎ ይከሳል አልቡርሃን። አልቡርሃን ደግሞ በቀጥታ ከሻዕቢያና ከሌሎች ኃይሎች ድጋፍ ያገኛል። በእርግጥ የሁለቱ ኃይሎች በእንደዚህ አይነት መልኩ መቀጠሉ ዞሮ ዞሮ በኔጌቲቭ መልክ ኢትዮጵያ ላይ ኢምፓክት እንዳለው እያየን ነው። እንግዲህ እዚህ ውስጥ እንግዲህ ዋነኛ ተዋናይ የነበረው አርሚ 7 እዛ ውስጥ ቀልጦ ቀርቷል። አርሚ 7 ብዙ ትሬኒንግ የወሰደ ወያኔም ወልቃይትን ለመያዝ የሚመካበት ኃይል ነበረ። ቲኔጀሮችን ገና ለአቅመ አዳም ያልደረሱ በጣም ትንንሽ ልጆችን ሁሉ ለጦርነት እንዳሰማራ ከቪዲዮ ከምስል መረጃ ተመልክተናል። እና ሱዳን ላይ እንግዲህ ሪቴክ ማድረጉ አርኤስኤፍ ከሁለት መስመር እንመለከተዋለን። አንደኛው ከኢትዮጵያ አንጻር እንግዲህ ኢትዮጵያ ትንሽ ብሉ ናይል አካባቢ ያለው ነገር ውጥርጥር ብሎ ነበረ። እዛ አካባቢ ቲፒኤልኤፍ የሚመካበት አርሚ 7 በማድረግ ምናልባት በዛ በብሉ ናይል ጦርነት ግንባር በመክፈት የኢትዮጵያን መከላከያ ኃይል ትኩረት የመበተን ስራ ይሰራ ነበር። አሁን ግን የዚህ የብሉ ናይሉ እፎይታ ምናልባት የኢትዮጵያ አጠቃላይ መከላከያ ሰራዊት ቲፒኤልኤፍን በተመለከተ ሊያደርግ የሚችለውን ዘመቻ ሊያጠናክርለት የሚችልበት ሁኔታ አለ። አንዴ ነው። ሁለተኛ ፈላጭ ቆራጭ የሆኑት ኢሳያስ እንግዲህ ተጽዕኖ ፈጣሪ እንደውም አልቡርሃን ቴክኦቨር አድርጎ ሱዳን በሙሉ ከተቋጠረ ኢሳያስ በቃ ቄሳር ይሆን ነበር የዚህ አካባቢ ተብሎ ተወስዶ ነበር። ምክንያቱም የኢሳያስ ቀኝ እጅ ስለነበረ ማለት ነው። እና በነ ኢሳያስ ካምፕ በሻዕቢያ ካምፕ ከፍተኛ ድንጋጤ ተፈጥሯል። በእርግጥ ቅድም እንዳልኩት በዚህ በምጽዋ ወደብ አማካኝነት በርካታ መሳሪያዎችን አሁንም እያስገቡ ነው። ከዚህ ከቤላሩስ እና ከኢራን መሳሪያዎች እያስገቡ ነው። አልቡርሃን መልሶ እንግዲህ ጦርነት መግጠሙ የማይቀር ነገር ነው። ከኢሳያስ እና ከቀጠናው አክተሮች ከግብፅ እንዲሁም ሌሎች ኢትዮጵያን ከማይፈልጉ ወገኖች አንጻር ደግሞ የእነሱ ኃይል መዳከሙ እንመለከተዋለን ማለት ነው። ስለዚህ በዚሁ በሁለቱ መልክ ጂኦፖለቲካሊ ብዙ ፋክተር አለው አርኤስኤፍ ከእንደገና አፈርልሶ መነሳቱ የሚል ነገር አለ። እዚህ ላይ ሀሳብ ካለ የተወሰነ እንመልበት። አሁን ምንድን ነው መሰለህ፣ ለምንድን ነው አርኤስኤፍ በዚህ ፍጥነት? እርግጥ ነው ከዚህ በፊት እኔ ብዙ እዚህ ኩምሩክን በተመለከተ ከኢትዮጵያ አንጻር ብዙ ነገር አንስቼ ነበረ። ቀላል ቦታ አይደለም ኩምሩክ ማለት ነው። አንደኛ ለሱዳኖች ትልቁን ኢትዮጵያ ውስጥ ያለውን የሚቆጣጠሩትን ነገር በጣም ገዢ ወታደራዊ ገዢ መሬት ነች እሷ መሬት። ፕላስ ህዳሴ ግድቡንም ከርቀት ሆኖ ሞኒተር ለማድረግ የሚጠቀሙበት ቦታ ነው። ንግድ መስመሩ ኢትዮጵያና ሱዳን መካከል የሚደረገው የንግድ መስመር በረች ያቺ ቦታ። ይሄ ብዙ በጣም መልታ እንትን ያላት ታክስ ያላት ቦታው ማለት ነው። ያቺን ቦታ ኩምሩክ እጅ በፈጥኖ ደራሹ እጅ ሲገባ ከዚህ በፊት ለኢትዮጵያ ትልቅ ድል ነው ብዬ ነበር። ለምንድነው ትልቅ ድል ነው ያልኩት? የነ ግብፅ በህዳሴ ግድቡ ላይ ጫና ለመፍጠር እና አልቡርሃን የሚጠቀሙበት ነገር እጃቸው ይዳከማል። ለምን? ፈጥኖ ደራሹ የነዛ ተላላኪ የነ ግብፅ ተላላኪ ስላልሆነ ማለት ነው። ይህም ቦታ የኢትዮጵያ ወዳጅ ወይ ደግሞ ለኢትዮጵያ ሲስ ልብ ያለው ኃይል መቆጣጠሩ በቀጥታም ሆነ በተዘዋዋሪ ትልቅ ድል ተደርጎ መወሰድ አለበት የሚል ነገር አንስተን ተነጋግረን ነበር። በኋላ ግን ባልጠበቅነው ሁኔታ አልቡርሃን እጅ ገብቶ ነበር ይህ ቦታ። አሁን መልሶ ፈጥኖ ደራሽ እጅ ገባ። ፈጥኖ ደራሽ እጅ መግባት ብቻ ሳይሆን ለምንድን ነው አልቡርሃን በተደጋጋሚ ድል ሽንፈት እየጎነጨ የወጣው? ከየት ጀመረ ስትል ሸረሪና ጋር ነው የምታገኘው ጉዳዩ ማለት ነው። ሸረሪና ላይ ሲመቱ አናቱ ሲመታ ሸረሪና ላይ ሲመቱ መደዳውን መመታት ጀመሩ። የሚገርም ነገር ማለት ነው። ኩምሩክን የምታክል ወሳኝ ቦታ ብዙ መስዋዕትነት ከፍሎ ነው የያዘው አልቡርሃን። ከዛ አራሩጦ እንዳውም ቢዛን ነው የምትባለው ደግሞ አለች በጣም ወሳኝ ሌላ ወሳኝ ቦታ ወደዛ ሁሉ አሳዷቸዋል። የሚገርም ነገር ማለት ነው። ስለዚህ ወደ ፖርት ሱዳን ሄደ ማለት ነው። ወደ ፖርት ሱዳን ተመለሰ ማለት ነው። አሁን ይሄ የሸረሪናው ምት
ምን እንደሆነ የሚገባን ጉምሩክን በዚህ ፍጥነት ስትቆጣጠር ነው። ገብቶሃል? ምቱ ምን እንደነበረ የምትረዳው ነገር መዛባቱ ምን እንደሆነ የምትረዳው ነገር ማለት ነው። ዝም ብላ አይደለም ሸረና እንዲህ ቀለል አድርገን ሸረና ብለን የምናልፋት ነገር ሳይሆን ትልቅ እዚህ ቀጠና አካባቢ ያለ ባለፈ ሰርተናል ፕሮግራም የሸረና ግንባር የሸረና ጦርነት ለኢሳያስም ትልቅ ትምህርት ነው ብዬ ነበር እኔ። ሱዳን ውስጥም ትልቅ ነገር ነው ትምህርት ነው የሚያመጣ። አሁን እንዳለ መገለባበጡን እየፈጠረ ነው ያለው። የሚገርመኝ ነገር ማለት ሸረና ላይ የተፈጠረው ምት ማለት ነው ብዙ ነገሮችን ወደ ማዛባት ሄደዋል። አሁን መልሶ ደግሞ መያዙ ኢቨን ለኢትዮጵያ ትልቅ አቺቭመንት ነው። የሚገርመኝ ነገር ወደንም ጠላንም ማለት ነው። ለምን አንደኛው ቤኒሻንጉልን ግንባር እናደርጋለን ብሎ ነበረ ሰምታል። እና አርሚ ሰባ ኦላ ምናምን ሆኖ ፋኖ ይጠጋሉ ወደ በኩል ብሎ ግንባር እናደርጋለን እሱን ቦታ ብሎ ነበር። ግንባር ለማድረግ ወሳኙ ቦታ ጉምሩክ ነው። የሚገርመኝ ነገር እዛ አካባቢ ያለው ኮንትሮል ማድረግ የሚቻለው ገዢ መሬቱ እሱ ነው። አሁን እሱ እንትን ሆኖ ምንድነው ዝም ብሎ በእቅድ የቀረ ወይ ደግሞ ዴድ ኦን አራይቫል የሚባል ነገር አለ። እንደዛ ሆኖ የሚቀር ነገር ነው የሚሆነው ነገር ማለት ነው። ስለዚህ እነዚህ አይነት ነገሮች ተያይዞ የሚታዩበት ሁኔታ አለ ብለሳው ነው። ትክክል። ያው የአርኤስኤፍ ጉዳይ እንግዲህ ሰፋ አድርገን ስንመለከተው ከዚህ ቀደም በደንብ ሄደንበታል። ግብፅ ውስጥ የሚነሱ ተቀናቃኝ ሁለት ኃይሎች ሁሌ ፕሮ ኢትዮጵያና ፕሮ ግብፅ ነው የሚሆኑት። ይቅርታ፣ ሱዳን ውስጥ የሚነሱ የትኛውም ተቀናቃኝ ኃይሎች ሁሌ ፕሮ ኢትዮጵያና ፕሮ ግብፅ ነው የሚሆኑት። ስለዚህ አርኤስኤፍን ስንመለከተው አርኤስኤፍ የኢትዮጵያ ወዳጅ ማለት ለኢትዮጵያ የቀረበ ነው። ያኛው ደግሞ አልቡርሃን ደግሞ ለግብፅ እንደሆነ የታወቀ ነው። ስለዚህ ኢትዮጵያ ለእሷ የሚቀርባትን ኃይል መደገፍ የፖለቲካ ሀው ነው። የፖለቲካሊ የሚደረግ የትኛውም ኃይል የሚያደርገው ነገር ነው። በመውጫነት የያዝነው አጠር ያለ መረጃ የአሜሪካና የኢራንን ውዝግብ ይመለከታል። እንግዲህ ትራምፕ ትናንት መገናኛ ብዙሃን በሰጡት መግለጫ ምን ብለዋል? ሆርሙዝን እንወርሳለን ብለዋል። በቅርቡ ሆርሙዝ የአሜሪካ ሉዓላዊ ግዛት አካል ይሆናል ብለዋል። ይሄ ነገር በጣም መነጋገሪያ ይሆናል። ሆርሙዝን እንግዲህ ከዚህ ቀደም ግሪንላንድ የሚባል የደሴትን ከዴንማርክ እንነጥቃለን ብለው ነበረ እንግዲህ ትራምፕ ማለት ነው። ልክ በዛ መልኩ ከሆነ ዝም ብሎ ከፖለቲካ ሬቶሪክ ወይም ደግሞ ከመፈክር ባለፈ ምንም ሊያመጡ አይችሉም የሚል የታዛቢዎች ሀሳብ አለ። ነገር ግን አሜሪካ ጨከን ብላ በእርግጥም ሆርሙዝን መያዝ ከቻለች የሉዓላዊ ግዛት ማድረግ ከቻለች እዛ አካባቢ የኢራን አደረጃጀት በጣም ጠንካራ ነው። አንደርግራውንድ በጣም በርካታ የሆኑ የሚሳኤል ከተሞች አሉ እና ዋጋ የሚያስከፍል ነው። አሜሪካ በቀላሉ ኦን የምታደርገው ነገር አይደለም። ስለዚህ ትራምፕ ትንሽ ለየት ያለ ፐርሶናሊቲ ነው ያላቸው። ከሌሎቹ እንደውም ከአሜሪካ መሪዎች በጣም የተለዩ ናቸው። አንዳንዴ ልክ እንደ ወፈፌ ነው ሀሳባቸውን የሚገልጹት የማያውን ነገር ማለት ነው። ልክ ኢትዮጵያን ምንድነው ህዳሴን ግድብ ልታፈነዳው ትችላለች ግብፅ ብለው በአደባባይ ተናግረዋል። እና ትንሽ ለየት ያለ ንግግር ስለሚናገሩ የእሳቸውን ሀሳብ የእሳቸውን ንግግር ከቁም ነገር ተጥፎ በእርግጥ ሆርሙዝን ትይዛለች የሚለው ነገር ብዙም ውሃ የሚያነሳ አይደለም ማለት ነው። ከዚሁ ጋር ተያይዞ እንግዲህ ያለ መረጃ አጠር ያለ መረጃ ይሄ ነው። በሚቀጥለው በደንብ እንሄድበታለን። የዛሬው ዝግጅታችን በዚህ ተቋጭቷል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።